የምዕራባውያን መገናኛ ብዙሃን ሆን ብለው የሸሸጉት የኢራን ወታደራዊ ድል የአሜሪካን የዓለም አቀፍ የበላይነት ጥያቄ ውስጥ ጥሎታል። የዓለም የኃይል ሚዛን በዝምታ እየተቀየረ ይሆን የሚሉም አልጠፉም። ነውጠኛውና ቀውሱ ፕሬዝዳንት ትራምፕ የለኮሱት እሳት አሜሪካንን እየለበለባት ነው። ከአፍጋኒስታንና ከቪየትናም ሽንፈት ያልተማረችው ዋሽንግተን አሁን ደግሞ በመካከለኛው ምስራቅ ጥርሱ እንዳለቀ ያረጀ አንበሳ ሆናለች። ትራምፕ የአሜሪካን ሽንፈት ለማስረሳትና አጀንዳ ለማስቀየር የዩፎሬን ማስወራትን መርጠዋል። The Pentagon has released a new batch of documents and images related to unidentified flying objects. This is now the fifth release under an executive order President Trump signed back in January. አሜሪካ እንዳሰበችው ሊሆንላት ቀርቶ ጭራሽ ሽንፈቷ መሳለቂያና ማስተማሪያ ሆኗል። የአሜሪካ የጦር አውሮፕላኖችና ሚሳኤሎች በኢራን ኤግዚቢሽን ላይ ለትምህርት መዋላቸው ዓለምን አስገርሟል። American and Israeli drones, once symbols of advanced military power, are now sitting on display in Iran. Iran has turned downed enemy drones into an exhibition, showcasing what it says are the spoils of the conflict. በሌላ በኩል በሳውዲ አረቢያ በቱርክና በፓኪስታን መካከል የተመሰረተው አዲሱና ሱኒ ኔቶ ተብሎ የተጠራው ወታደራዊ ጥምረት በቀጠናው አዲስ የፖለቲካ ምዕራፍ ከፍቷል። አሜሪካ ከመካከለኛው ምስራቅ ጦርነት በሽንፈት እየወጣች ባለችበት በዚህ ወቅት ሳውዲ አረቢያ፣ ቱርክና ፓኪስታን ታሪካዊ ያሉትን የጋራ መከላከያ ስምምነት ተፈራርመዋል። ኢራን በንቀት የተመለከተችው፣ እስራኤል ደግሞ በዝምታ ያለፈችው ይህ አዲስ ጥምረት የቀጠናውን የኃይል አሰላለፍ ሊቀይረው ይችላል። Amid a raging war in the Middle East, a defense agreement has been signed between Pakistan, Turkey, and Saudi Arabia. Pakistan's foreign ministry says it's intended to strengthen collective deterrence against any act of aggression. ዛሬ በተሰሙ መረጃዎች ደግሞ የመካከለኛው ምስራቅ ነገር ከዲፕሎማሲያዊ ቃላት ምልልስ ወደ ወታደራዊ እርምጃ ተሻግሯል። የዓለም የነዳጅ የንግድ መስመር የሆነው ሆርሙዝ ወሽመጥ በከፍተኛ ውጥረት ውስጥ ይገኛል። ኢራን በሆርሙዝ ወሽመጥ ላይ የወሰደችው አዲስ አቋም በንግድ መርከቦች ላይ ጥቃት እስከ መሰንዘር ደርሷል። ኢራን ወሽመጡን ዳግም ለመክፈት ያቀረበችው ጠንካራ ቅድመ ሁኔታና በተባበሩት አረብ ኤምሬቶች መርከብ ላይ የተሰነዘረው የሚሳኤል ጥቃት የቀጠናውን ስጋት ወደ አዲስ ምዕራፍ አሸጋግሮታል። ይህ ሁኔታ የነዳጅ ዋጋን ከመናር ባለፈም የአሜሪካን ቀጠናዊ ተጽዕኖ ጥያቄ ውስጥ የከተቱ አዳዲስ የመከላከያ ስምምነቶች እንዲፈጠሩ ምክንያት ሆኗል። አሜሪካ በመካከለኛው ምስራቅ ላይ ያላት የበላይነት እየተሸረሸረ መሆኑ በሚነገርበት በዚህ ወቅት የቴህራን ቁርጠኝነትና የክልሉ ሀገራት አዲስ ጥምረት የዓለምን ፖለቲካዊ ሚዛን ሊቀይረው ይችል ይሆን የሚሉ ጥያቄዎችም እያስነሳ ነው። ሰላምና ጤና የምንመኝላችሁ የመሿለኪያ ቤተሰቦች እንዴት አላችሁ? የመካከለኛው ምስራቅ ውጥረት አዳዲስ ጉዳዮችን እያሰማን ቀጥሏል። የአእምሮአቸው ጤና በሚያጠያይቀው አዛውንቱ ፕሬዝዳንት የምትመራው አሜሪካ ተሰሚነቷ ማሽቆልቆሉን የቀድሞ ባለስልጣኖቿ ጭምር እየመሰከሩ ነው። ኢራን ደግሞ ወይ ፍንክች እያለች ይበልጥም አቅሟንና ተሰሚነቷን እያጠናከረች ቀጥላለች። በዚህ መሰናዷችን ቀደም ሲል ያነሳናቸውን አዳዲስና አስገራሚ መረጃዎችን እንመለከታለን። የኢራኑ ፕሬዝዳንት አሜሪካ በሂሮሺማና ናጋሳኪ ላይ የፈጸመችው ጥቃት አስመልክቶ ያስተላለፉትን መልእክትና ማስጠንቀቂያም ይዘናል። አብራችሁን ቆዩ። ኢራን ጦርነቱን በይፋ ማሸነፏን የምዕራቡ መገናኛ ብዙሃን አልዘገበም እንጂ እውነቱ ከተረጋገጠ ሰነባበተ። አሜሪካ ከቪየትናም ጦርነት በኋላ እንደ አውሮፓውያን አቆጣጠር በ1991 በሶማሊያ ከደረሰባት ሽንፈት በኋላ ደግሞም ከ2021 በአፍጋኒስታን የታሊባን ሽሽት በኋላ አሳዳጅ በደጅ ልሁን ባለችበት ጦርነት እንዳይሆን ሆና ተሸንፋለች። ካላት ረጅም ርቀት ሚሳኤል አብዛኛውን ጨርሳ በእብሪት ከገባችበት ጦርነት ወጥታ ዛቻ ብቻ ሆና ጥርሱ የደከመ ያረጀ አንበሳ ሆናለች። ኢራን በአንጻሩ ድሏን እያጣጣመች ትገኛለች። ቴህራን ወረራ ተፈጽሞባት በአንድ ጊዜ በዓለም ትልቅ ተጽዕኖ ፈጣሪ አገር ሆናለች። ለአብነትም መታ የጣለቻቸውን የአሜሪካ ጄቶች፣ ድሮኖችና ያከሸፈቻቸው ሚሳኤሎች ወጣቱ ኢራናዊ እንዲማርበት፣ ሌላው ዓለምም እንዲማርበት አሜሪካና እስራኤል ይህንን ጦርነት ዳግም ከከፈቱ ድጋሚ ዕጣቸው ምን እንደሆነ እንዲያዩት ኤግዚቢሽን ከፍታ እያሳየች ትገኛለች።
በሌላ በኩል ደግሞ በኢራን ጦርነት መሳሪያቸውን ጨርሰው እስከ 2029 ድረስ እንኳንስ ጦርነት ሊከፍቱ አገራቸው አሜሪካ ጦርነት ቢከፈትባት ጥቃት ቢደርስባት መልሰው ማጥቃት የማይችሉ የሆኑት ትራምፕ አሁንም የአሜሪካን ግብር ከፋይ ገንዘብ በማያዋጣ ጦርነት አስበልተውም ደግሞ ሌላ ተረታቸውን ቀጥለዋል። ከሀገራቸው ፖለቲከኞችና ሚዲያ ጫና የበዛባቸው ትራምፕ የኢፎን ጉዳይ አቅጣጫ ማስቀየሪያ ለማድረግ እየሞከሩ ይገኛሉ። በአሁኑ የፕሬዝዳንትነት ዘመናቸው ይፋ አደርጋቸዋለሁ ካሏቸው ሚስጥራዊ መረጃዎች አንዱን ለኢራን ሽንፈት ማስረሻ እያደረጉት ይገኛሉ። Then over a town in the Middle East last year, a sensor catches something transiting clean across the flame. Still, no idea what it was. እዚህ ሌላ ደግሞ ባልበላውም ጭሬ ልድፋው በሚመስል መልኩ ኢራን በቀጠናው ጠንካራ ኃይል ሆና መውጣቷ ከተረጋገጠ በቀጠናው ሌላ ኢራንን የሚገዳደር ቡድን መስርታለች። ይህን አዲስ ቡድን ተንታኞች ሱኒው ኔቶ ሲሉም ኢራን ለመከተችው ጠንካራ ወታደራዊ ጥቃት ዲፕሎማሲያዊ ጥቃት እንደተከፈተባትና የሙስሊሙን ዓለም ለማጣላት እስራኤልና አሜሪካ እየሰሩ እንደሆነ እየተናገሩ ነው። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት በመካከለኛው ምስራቅ ያለው ውጥረት እየጨመረ በሄደበት በዚህ ወቅት ሳዑዲ አረቢያም ፓኪስታንና ቱርክ የጋራ የመከላከያ ስምምነት ተፈራርመዋል። ይህ የመካ የጋራ መከላከያ ስምምነት ወይም መካ ጆይንት ዲተረንስ አግሪመንት ተብሎ የተጠራው የስምምነት በሳዑዲዋ ቅድስት ከተማ መካ ውስጥ አርብ ዕለት የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን፣ የሳዑዲ የዙፋን አልጋ ወራሽና ጠቅላይ ሚኒስትር ሙሐመድ ቢን ሰልማን እንዲሁም በፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የፈረሙት ነው። የፓኪስታን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የጋራ መከላከያ ስምምነቱ በሦስቱ አገራት መካከል ባለው የቆየ ታሪካዊ ግንኙነት፣ በወንድማማችነትና በኢስላማዊ ትስስር እንዲሁም በጋራ ስትራቴጂካዊ ፍላጎቶቻቸውና በቆየው የመከላከያ ትብብራቸው ላይ የተመሠረተ መሆኑን ገልጿል። ይህን አባባል ግን ብዙዎች የተስማሙበት አይደለም። በአንካራ ሪያድና ኢስላማባድ መካከል የተደረገው የመከላከያ ስምምነት ሲዘጋጅ የቆየ እንደሆነና ድርድሩ የጀመረው ጥቅምት 7 ቀን 2023 ሐማስ በእስራኤል ላይ ጥቃት ከሰነዘረና በጋዛ የእስራኤል ጭፍጨፋ ከተጀመረ በኋላ ወዲያውኑ ሲሆን አሜሪካና እስራኤል በኢራን ላይ በከፈቱት ቀጣይነት ያለው ጦርነት ምክንያት ደግሞ ድርድሩ አሁን ወዳለበት ስምምነት እንዲያድግ አፍጥኖታል። እስካሁን ባለው ሁኔታ ቱርክና ፓኪስታን በቀጠናው ባለው ውጥረት በቀጥታ ባይጎዱም የአሜሪካን ወታደራዊ ሀብቶችና መሠረተ ልማቶችን የምታስተናግደው ሳዑዲ አረቢያ ግን ከኢራንና በየመን ከሚገኙት ሁቲዎች ጥቃት እየተሰነዘረባት ትገኛለች። ቴህራንም እንዲሁ የአሜሪካ ወታደራዊ ሀብቶችን የሚያስተናግዱ ሌሎች የገልፍ ሀገራትንና ዮርዳኖስን እያጠቃች ትገኛለች። ነገር ግን ሦስቱ ሀገራት በኢራን ጦርነት ተጽዕኖ እንዲሁም በክልሉ ላይ በነበረው የእስራኤል እያደገ የመጣ ተጽዕኖና ጥቃቶች በተለየ ሁኔታ እያሳሰባቸው ይገኛል። እስራኤል በኢራን የሚደገፈውን የሊባኖሱን ታጣቂ ቡድን ሄዝቦላህ ይዞታዎችን ኢላማ አድርጋለች በተባለው እርምጃዋ የሊባኖስን 1/5 ያህል አካባቢ ተቆጣጥራለች። በተመሳሳይ ጊዜ በኢራን የሚደገፉ በኢራቅ የሚገኙ ቡድኖች በሳዑዲ አረቢያ ውስጥ የድሮን ጥቃቶችን ፈጽመዋል ተብለው እየተከሰሱ ይገኛል። እነርሱም ራሳቸው በአሜሪካና በእስራኤል ጥቃቶች ሰለባ ሆነዋል። የተፈራራሚ ሀገራቱ ባለሥልጣናት እንደሚሉት እየጨመረ የመጣው የቀጠናው ውጥረት ሀገራቱ እንዲቀራረቡና አብረው እንዲቆሙ አስገድዷቸዋል። ከጥቅምት 7 በኋላ ባለው ጊዜ የእስራኤል እርምጃዎችና የግዛት ማስፋፋት ፍላጎት ቀጠናውን በከፍተኛ ሁኔታ ለውጦታል። አሁን ደግሞ በሆርሙዝ መተላለፊያ ምክንያት ያለው ቀውስ፣ በኢራን ላይ እየተካሄደ ያለው ጥቃት እንዲሁም ኢራን ለቀጠናው ሀገራት የምትሰጠው ምላሽ ጉዳዩንና ቀውሱን ከድጥ ወደ ማጡ አድርጎታል። ይህ የሦስትዮሽ ስምምነት በአንካራና በኢስላማባድ መካከል አስቀድሞ በነበረው ስምምነት ላይ ተመስርቶ የተዘጋጀ እንደሆነ ይታመናል።
ተንታኞች እንደሚሉት ስምምነቱ የእያንዳንዱን ሀገር ወታደራዊና የፋይናንስ አቅሞች አስተባብሮ ጥቅም ላይ ያውላል። እነኚህ ሦስቱ ሀገራት በየራሳቸው የሆነ ጠንካራ አቅም ያላቸው ሀገራት ናቸው። ቱርክ በኔቶ ውስጥ ሁለተኛውን ትልቅ ወታደራዊ ኃይል ያላት ስትሆን፣ ሳውዲ አረቢያ የዓለማችን ቀዳሚ የነዳጅ ላኪ ናት። ፓኪስታን ደግሞ የኒኩሌር መሳሪያ ያላት ብቸኛዋ ሙስሊም ሀገር። ወታደራዊ ጠበብቶች እንደተናገሩት ሀገራቱ አንዱ የሌላውን ክፍተት የሚሞሉ ጥንካሬዎችን ያመጣሉ። ይህም የቱርክን የመከላከያ ኢንዱስትሪ አቅም፣ የሳውዲን የፋይናንስ ጉልበትና ተጽዕኖ እንዲሁም የፓኪስታንን ወታደራዊ ልምድና ስትራቴጂካዊ አቋም በአንድ ያመጣ እንደሆነ ይታመናል። ይህ ስምምነት በብዙዎቹ የኔቶ አባል ሀገራት ዘንድ የተወደደ አይመስልም። በሦስቱ ተጽዕኖ ፈጣሪ ቀጠናዊ ኃይሎች መካከል ያለውን ስትራቴጂካዊ፣ ወታደራዊና የመከላከያ ኢንዱስትሪ ቅንጅት የበለጠ ለማጠናከር የተዘጋጀ ማዕቀፍ እንጂ ከኔቶ ጋር የሚወዳደር የጋራ መከላከያ ስምምነት እንዳልሆነ ሊሰመርበት ይገባል ሲሉም የመከላከያ ጠበብቶች እየተናገሩ ይገኛሉ። ሦስቱ ሀገራት ያደረጉት ስምምነት የወታደራዊ አቅም ግንባታንም ያካትታል ተብሎ ይጠበቃል። ሳውዲ አረቢያ ለብዙ አስርት ዓመታት የመከላከያ ምርቶችን፣ መሳሪያዎችን ወይም ቁሳቁሶችን በተለይ ከአሜሪካ በማስገባት ላይ ጥገኛ እንደነበረች ይታወቃል። ይህም ወጪ ቆጣቢ እንዳልሆነና በሳውዲ አረቢያ ውስጥ የገዛ የመከላከያ መሳሪያዎቿ ድረስ ሊደርስ የሚችል ስምምነት ነው። ቱርክና ሳውዲ አረቢያ ሁለት የተለዩ ስጋቶችን ይጋራሉ። በመጀመሪያ የሁለቱ ሀገራት የጋራ ስጋት ኢራን ናት። ይህን ስጋታቸውን ደግሞ የኢራን ጎረቤት የሆነችው ፓኪስታን እንድትጋራቸው ይፈልጋሉ። ኢራን በደህንነታችን ላይ ተጽዕኖ ልታሳድር ትችላለች የሚል ትልቅ የስጋት ስሜት በሳውዲ ባለሥልጣናት ዘንድ በከፍተኛ ደረጃ አለ። ስምምነቱ በዋናነት ሦስቱን ትልልቅ የሙስሊም ሕዝብ ቁጥር ያላቸው አገራት በጋራ የሰላም መንገድ ላይ ያገናኛቸው ነው ተብሎለታል። ይህም በእነርሱ ላይ የሚቃጣን ማንኛውም የጥቃት ዕቅድን ለመክታት በደህንነት መረጃ ልውውጥ ረገድ እንዲሁም በኃይል አቅርቦት፣ በደህንነት መከላከያ ወጪዎችና በማኒፋክቸሪንግ ዘርፎች ጨምሮም በሌሎች መስኮች ትብብርን ለማጠናከር ያለመ ነው። የሦስቱ ሀገራት ጥረት አሁን ላይ ያለውን የቀጠናውን ላለፉት አስርት ዓመታት ከነበረው የተለየ የደህንነት መዋቅር ወደ ሌላና አዲስ አቅጣጫ የሚያዞር ኃይልን ይፈጥራል። ይህ በቀጠናው በተለይም ኢራን አሜሪካና እስራኤልን ካሸነፈች በኋላ ስለተመሠረተው አዲስ ወታደራዊ ኅብረት ከኢራን አመራሮች የተሰጠ ይፋዊ መግለጫም ሆነ አስተያየት የለም። ሆኖም የኢራን የፓርላማ አባል ኢብራሂም ረዛይም ትላንት አርብ በኤክስ ገጻቸው ባሰፈሩት መልእክት ስምምነቱን ነቅፈዋል። ሳውዲዎች ከቱርክና ከፓኪስታን ጋር የተደረገ የወረቀት ስምምነት ደህንነት እንደማያመጣላቸው ማወቅ አለባቸው። ልክ በከፊል በአሜሪካውያን ላይ ለዓመታት የነበራቸው ጥገኝነት ደህንነት እንዳላመጣላቸው ሁሉ ሲሉ ሳውዲዎች ላይ ጽፈዋል። አክለውም ከሌሎች የደህንነት እገዛ ከመለመን ይልቅ ፖሊሲዎቻቸውን አስተካክሉ ሲሉ ሳውዲዎችን አስጠንቅቀዋል። ኢራን በጉዳዩ ላይ በመንግሥት ደረጃ በይፋ አስተያየት እንዳልሰጠች ሁሉም እስካሁን ድረስ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም ሆነ ከእስራኤል የውጭ ጉዳይ ሚኒስቴር በሳውዲ አረቢያም በቱርክና በፓኪስታን መካከል ስለተደረገው አዲስ የመከላከያ ስምምነት የተሰጠ ምንም አይነት አስተያየት የለም። የቱርክ ባለሥልጣናት እንደተናገሩት በሦስቱ አገራት መካከል የተደረገው ስምምነት ባህሪው የመከላከል እንጂ በተወሰነ አካል ላይ ያለመና ያነጣጠረ አይደለም። በተጨማሪም ለሌሎች የቀጠናው አገራት ክፍት ነው ብለዋል። ሆኖም ሦስቱ አገራት በተለይ በእስራኤል ቀጠናዊ ተጽዕኖና በቅርብ ጊዜ በስፍራው እየጨመሩ ባሉት ጥቃቶች ላይ ከፍተኛ ስጋት እንደነበራቸው ይታወቃል። በጁላይ ወር መጀመሪያ ላይ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከፕሬዝዳንት ሸሪፍ ጋር በኢስታንቡል ጎን ለጎን በሰጡት መግለጫ የመካከለኛው ምስራቅ የሰላም ጥረቶች ያለ ቀጠናው አገራት ድጋፍ ስኬታማ ሊሆኑ እንደማይችሉ ገልጸው እስራኤል የሁለቱን አገራት ማለትም የአሜሪካና ኢራንን ስምምነት እንድታፈርስ ልንፈቅድላት አይገባም ሲሉ አክለዋል። የእስራኤል አስተዳደር የአሜሪካ ኢራንን ስምምነት ለማፍረስ የሚያደርገው ሙከራ በቅርበት እየተከታተልን ነው። በአሁኑ ወቅት በጦርነት ሱሰኝነት የተጠመደው የእስራኤል መንግሥት ቀጠናችንን እንደገና በባሩድና በደም ሽታ እንዲያጠልቀው ፈቃድ ልንሰጠው አይገባም ሲሉ ተናግረዋል።
የቱርኩ መሪ እስራኤል ሰኔ 17 የተፈረመውን ውጊያ ለማቆምና ለድርድር ጊዜ ለመስጠት ያለመውን የአሜሪካ ኢራን የመግባቢያ ሰነድን ለማክሸፍ እየሞከረች ነው በማለት በተደጋጋሚ ከሷት እንደነበር ይታወቃል። የቱርኩ መሪም እስራኤል በጋዛ በሊባኖስና በሶሪያ የምታካሂደውን ጥቃት በተደጋጋሚ ሲኮንኑ ይታወቃሉ። ፓኪስታን በበኩሏም እስራኤል በጋዛ ላይ የምታካሂደውን የዘር ማጥፋት ጦርነት ስትቃወም ትታወቃለች። ከኦክቶበር 2023 ወዲህ በተፈጸሙ ጥቃቶች ከ71 ሺህ በላይ ሰዎች የተገደሉ ሲሆን ከእነዚህም ውስጥ ባለፈው ዓመት በአሜሪካ አሸማጋይነት የተደረሰ ስምምነት ተቀዶ ጦርነት የማቆም ስምምነት ከታወጀ በኋላ እንኳ ከ1000 በላይ ሰዎች ተገድለዋል። በተጨማሪም ፓኪስታን ታላቋ እስራኤል በሚል የሚጠራውን ማንኛውንም እቅድ አጥብቃ ኮንናለች። ነገር ግን አሜሪካና እስራኤል በኢራን ላይ ባካሄዱት ጦርነት ወቅት ፓኪስታን ቀጠናዊ ጦርነት እንዳይቀሰቀስ በመታገል የአስታራቂነትን ሚና ተጫውታለች። የኢራን ባለስልጣናት የሆርሙዞች መጠን በተመለከተ ግልጽ መልእክት አስተላልፈዋል። እንደ ኢራን አብዮታዊ ዘብ መግለጫ ከሆነ ወሽመጡ ዳግም የሚከፈተው በቅድመ ሁኔታ ላይ ተመስርቶ እንጂ እንዲሁ አይደለም። ኢራን ሁለት ዋና ነጥቦችን እያነሳች ነው። አንደኛው የወሽመጡ መከፈት በኦማንና በኢራን ስምምነት ላይ የተመሰረተ ብቻ ሳይሆን አሜሪካ የኢራንን ቅድመ ሁኔታዎች ሙሉ በሙሉ ስትቀበል ብቻ የሚፈጸም መሆኑን ነው። ሁለተኛው ደግሞ ኢራን ነባሩን የመርከቦች ማለፊያ መስመር ውድቅ በማድረግ አዲስ የትራፊክ መስመር እንደምትዘረጋ ማሳወቋ ነው። ይህ ሂደት በኢራንና በኦማን መካከል ብቻ የሚከናወን እንጂ ማንኛውንም የሦስተኛ ወገን ጣልቃ ገብነት እንደማትቀበል ቴህራን አስታውቃለች። በዲፕሎማሲያዊ ንግግር የታጀበው ውጥረት ወደ ወታደራዊ እርምጃ የተለወጠ ይመስላል። የተባበሩት አረብ ኤምሬቶች መንግስታዊ የነዳጅ ኩባንያ በሆነው አዲኖክ መርከብ ላይ ዛሬ ማለዳ በሚሳኤል ጥቃት መፈጸሙን አስታውቃለች። ዩኤኢ ድርጊቱን የባህር ላይ ወንበዴነት ስትል ጠርተዋለች። ኢራን የባህር ላይ የመጓዝ ነፃነትን የሚመለከተውን የተባበሩት መንግስታት ድርጅት ውሳኔን ጥሳለች ስትል ከሳለች። ሳውዲ አረቢያና ኳታርም ጥቃቱን በአስቸኳይ አውግዘዋል። ሳውዲ ድርጊቱን በባህር ዳሰሳ ደህንነትና በዓለም አቀፍ የኤነርጂ አቅርቦት ላይ የተሰነዘረ ጥቃት ስትል ገልጻለች። ከዚህ ቀደም ኢራን በአሜሪካ አጋሮች ላይ የማያዳግም እርምጃ እንደምትወስድ ማስጠንቀቋ አይዘነጋም። በዚህ መሃል አንድ ትኩረት የሚስብ ትንታኔ ወጥቷል። የቀድሞ የአሜሪካ ስቴት ዲፓርትመንት ባለሥልጣን የሆኑት ማርሊን ሃንዲንገር አሜሪካ በመካከለኛው ምስራቅ ያላት ተአማኒነት እያሽቆለቆለ መሆኑን ተናግረዋል። ሳውዲ አረቢያ፣ ቱርክና ፓኪስታን አዲስ የመከላከያ ስምምነት መፈራረማቸው የክልሉ አገራት አሜሪካን እንደ ብቸኛና ታማኝ አጋር ማየታቸውን ማቆማቸውን የሚያሳይ ነው ብለዋል። ይህ ደግሞ ለረጅም ጊዜ የቆየውን የአሜሪካንን የበላይነት ጥያቄ ውስጥ የሚከት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው አሜሪካንን በጽኑ ያወገዙበትን መልእክት አስተላልፈዋል። አሜሪካን ወንጀለኛና ቅኝ ገዥ ስርዓት ሲሉ የጠሯት ሲሆን በጦርነት ኢራንን ማንበርከክ እንደማይቻልም ተናግረዋል። ፕሬዝዳንቱ አክለውም በሂሮሺማና ናጋሳኪ ላይ የደረሰውን የአቶሚክ ቦምብ ጥቃት በማስታወስ ዋሽንግተን አሁንም ሀገራትን ለማጥፋት የምትዝት ወንጀለኛ ናት ሲሉ ወቅሰዋል። ኢራን የሀገሯን ደህንነት ለመጠበቅ በማንኛውም ሁኔታ እንደማትደራደርም አስገንዝበዋል። ውድ የቻናላችን ቤተሰቦች የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዞች መጥመታወክ በዓለም ኢኮኖሚ ላይ እያደረሰ ያለው ከፍተኛ ጉዳት ወዴት ያመራ ይሆን? ኢራን በቅድመ ሁኔታዎቿ ትጸናለች? አሜሪካስ ለዚህ የምትሰጠው ምላሽ ምን ሊሆን ይችላል? ሐሳባችሁን በኮመንት መስጫው ላይ አጋሩን። የዛሬ መሰናዷችን ይህን ይመስል ነበር። ቪዲዮን ላይክ ማለትና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።